ነፍሴን አስጨንቋት የጠላቴ ጩኸት አይኖቼን ባቀና ከላይ ብመለከት ከመቅደሱ ሆኖ እምባዬን አበሰው ያሰረኝን ገመድ ጌታ ሙሉ ለሙሉ ምግብ መመገብ አቆምኩኝ ማለት ነውና በቃ ምግቤን ያረኩት ማስቲካ ነበርና ጭራሽ ምግብ ውሃ እንኳን ማሳለፍ አቃተ ማለት ነው። ማታ ስተኛ ጠዋት ሞቼ እንደምነሳ ያሰብኩ ነው የምተኛው። ምክንያቱም የጠጣሁት ወተት መውረድ ስለማይችል ልክ ሰውነቴ ማለት በጣም የምጠላው ነገር ምንድነው ሰው ይሄ አማረብሽ ሲለኝ የሆነ በቃ ራሴ ማማር ሲጀምር ምናምን አልወድም፣ በጣም ነው የምጠላው። አንድ ቀን ማታ ላይ የጠጣሁት ወተት ከ4 ቀን በኋላ መድረቅ ጀመረ ሰውነቴ ሊትራሊ። እግዚአብሔር ግን አለ ወደሚል ገባው ማለት የለም። ተቀምጬ መነሳት አልችልም፣ ሽንት ቤት መግባት አልችልም። አባቴ በጣም ዲስአፖይንት ሆኖ ነበርና ሰላም አለኝ። እንድትሞች እየጸለይኩብሽ ነው በቃ ገና ነው የእጄን ሰንሰለት። በመጀመሪያ እግዚአብሔር ቃል ሲናገር በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ይላልና በመልካምነቱ መልካም እያደረገ በእድሜ ሁሉ የሸሸገኝን ለዛሬ እንድቆም በህይወት እንድኖር ምሕረት ያደረገልኝን እግዚአብሔር አባቴን እጅግ አድርጌ አመሰግናለሁ። በመቀጠል በጸሎቱ በምክሩ በግሳጼው በፍቅሩ አብሮኝ ስኖርም ሳልኖርም እውነተኛ አባት ሆኖ ከጎኔ የቆመውን በሁሉ ነገሩ ሰው መስዬ እንድቆሙበት የሰጠኝን መንፈሳዊ አባቴን እጅግ አድርጌ አመሰግናለሁ። ስሜ ሰላም ታፈሰ እባላለሁ። ምስክርነቴ የሚሆነው እግዚአብሔር እንዴት ከነበርኩበት ከዘመናት ጥያቄና ችግር እንደፈታኝ ነውና 2016 እና 2017 ዓመተ ምህረት ማለት ለ2 ዓመታት ያክል በቤት ውስጥ ነው በህመም ያሳለፍኩት። ከቤት አልወጣሁኝም እና ለዚህ መነሻ የነበረውን ጥቂት ነገር ብቻ ልመስክርላችሁና ይህ ነገር መነሻ የነበረው 9ኛ ክፍል እያለሁ ነበርና ሰዎች ወፈርሽ በሚል በጣም ጫና ይፈጥሩብኛልና ያቶ ተለካ ሳላስበው ህይወት መንፈሳዊ ነውና ዲያብሎስ እኔን አታክ ለማድረግ ማለትም ዲስቲኒን ለማበላሸት እየተጠቀመ የነበረበት መንገድ ነበርና በቃ ያ ነገር ሲበዛብኝ በጣም አይምሮዬ ጭንቀት ውስጥ ገባ ማለት ነው። በጣም መጨናነቅ ጀመርኩኝ። ታዲያ እንዴት ነው ከዚህ ነገር መውጣት የምችለው የሚለውን ነገር ማሰብ ጀመርኩኝና ያን ነገር እያሰብኩ በነበርኩበት ሰዓት ላይ ክፍል ውስጥ አንዲት ልጅ አንድ ነገር ስታወራ ሰማታለሁኝ። አንዲት ልጅ እኮ ወፍራም ነበረችና ምግብ ግን ምን ለሙሉ አቁማ ከሳች፣ መጨረሻ ላይ ግን ሞተች ብላ ትናገራለች ማለት ነውና እኔ ሞተች የሚለውን ነገር ወደ ውስጥ ያላስገባውትኝም የወሰድኩት የነበረው ምንድነው ከሳች። ምክንያቱም ያንን ነበር እየፈለኩ የነበርኩትኝና ወዲያው ነበር ያንን ነገር ማድረግ ውሳኔ ወሰንኩትኝ ማለት ነውና ከዛ ከሰማውበት ቀን ጀምሮ ወዲያው ምግብ ሁሉ አቆምኩኝ። ሙሉ ለሙሉ ምግብ መመገብ አቆምኩኝ ማለት ነውና ማድረገው ምን ነበር ይሄ ዳይት ምናምን አላውቅም። ለአንድ ሳምንት ያክል ላልበላ እችላለሁ። ከዛ አንድ ሳምንት ሳልበላ የሆነ ነገር ትንሽ ነገር በላለሁ። ከዛ ያ ምግብ ሰውነቴ ውስጥ እንዲቀመጥም ስለማልፈልግ ደግሞ በጣም ብዙ ነገሮች ነበር ያ ከሰውነቴ እንዲወጣ ማድረገው ማለት ነው። ብዙ ነገሮችን እንጠቀም ነበር የቻልኩትን ያክል መጠጣከለ ይሄ አምቦሃ ነገሮችን፣ ኮካ ነገሮችን፣ ማስቲካ 24 አወር ነው የምበላው። በቃ ምግቤን ያረኩት ማስቲካ ነበርና በዚህ አይነት መንገድ ቤተሰብ የተወሰነ ጊዜ አላወቀም ሰውነቴ ለውጥ እስኪያመጣ ድረስ ማለት ነውና ግን ኦልሞስት የሆነ ሰዓት ላይ ግን ቤተሰብም ማወቅ ጀመረ። በጣም ለመቆጣት መከረ፣ ለመምከር ሞከረ፣ መታም ነበረ። ግን ያ ሁሉ ነገር ኦሬዲ ዲያብሎስ ያሰበው ነገር ስለነበረ አይምሮዬ በቃ ለዛ ነገር የተበላሸ ሆነ ማለት ነው። ምግብ የሚባለው ነገር ከአይምሮዬ ውስጥ ወጣ። ሰውነቴን በጣም መልመድ ጀመረ። በቃ ለኔ ትክክለኛ የሚመስለኝ አለመብላት እንጂ መብላት አይደለም፣ ጤናማነት የሚመስለኝ ማለት ነውና በዚህ መንገድ ብዙ አመታትን በዚህ አይነት መንገድ ቀጠልኩኝ ማለት ነውና ዲያብሎስን በጣም ያግዘኝ ነበር። ምግብ ሳልበላ ለመሸወድ ስሞክር ብዙ ነገሮችን ሳደርግ በጣም ብዙ ነገር ማለት ነውና 9ኛ ክፍል ኦልሞስት የመጨረሻው አካባቢ ነው እንደዚህ አይነት ነገሮችን የጀመርኩትኝ 10ን 11ን 12ን ኮሌጅ እስኪገባ ድረስ በዚህ አይነት መንገድ ነው የቀጠልኩትኝ ማለት ነውና የሚያመኝ የነበረው ጨጓራዬን ብቻ ነበር ማለት እንደ ተጠቀምኩት አጠቃቀም ቢሆን ብዙ ነገሮች መጎዳት ነበረባቸው። ግን የእግዚአብሔር ምሕረት በጣም
ተጠነቀቀልኝና ይህም ለምን ነበር? እናቴ በጣም ታለቅስ ነበር፣ በጣም ትጸልይ ነበር። ብዙ ሰዎች ስለኔ ከኋላ ይጸልዩ ነበርና አንድ ጥያቄ ጠይቅ ነበር ሁሉ የሚሰማኝን ማለት ነው። እንዴ ቆይ ይሄ ሁሉ ነገር እየተጠቀምኩ ሰው እኮ እየበላ እየጠጣ ምንም ማለት አንድ ታመማለሁ ምናምን ሲል ይገርመኝ፣ እኔ ግን ወጥቼ እገባለሁ ምናምንና ምንድነው ብዬ ጠይቅ ነበርና አንድ ቀን እናቴ እንዲህ አለችኝ፣ ሰላም አለችኝ፣ አንድ ነገር እግዚአብሔርን ምሕረት አስታውሺ። አንድ ቀን ተንበርክኬ ጸለይኩኝ አለች። የልጄን እያንዳንዷን ክፍልሽን ቆጠርኩኝና ጨጓራን፣ ኩላሊቷን፣ ጉበቷን እያንዳንዷን ነገር ቆጠርኩኝና እነዚህ ነገሮች ተረከብ የልጄ እነዚህ ነገሮች አንድ ነገር እንዳይሆኑ ብዬ ጸለይኩኝ አለችና እግዚአብሔርም እኔም ቆጥረሽ የሰጠሽኝ ነገር ተረክብ ያለው ብሎኛል። ስለዚህ ምንም ነገር ብታረጊ ምንም እንደማትሆኝ አውቃለሁ፣ እግዚአብሔርን አምነዋለሁ አለችኝና እውነትም የእግዚአብሔር ምሕረት በዛልኝ። ብቻ በዚህ አይነት መንገድ ቀጠልኩኝ። ብዙ ጊዜ ታመም ነበር። ሐኪም ቤት ለኔ ቤቴ ነው፣ ታከማለሁ፣ እመጣለሁ። ግን ዋናውን ነገር እዚህ ሳይካትሪካሊ ያለውን ነገር ስላልቀየርኩትኝ ይሄ ምግብ መብላት የሚባለው ነገር ላይ ስላልቀየርኩኝ አይቀየርም ነበር። ታክም ይመጣለሁ፣ መልሶ ያው ነው፣ አልበላም። ታክም ይመጣለሁ፣ መልሶ እመጣለሁ፣ ያው ነውና ምግብ የሚባለው ሐሳብ ከሐሳብ ይወጣል። መብላት የሚባለው ነገር በቃ ጠልቼዋለሁ፣ እፈራለሁም እና ሳነብን ያገኘሁትኝ ሕክምና የሆነ አኖሬክሲያ የሚለው ነገር አለ። ምግብን ይፈራሉ ሰዎች፣ ማለትም እንወፍራለን በሚል ስሜት ማለት ነውና ባይ ዲፎልት ሳይካትሪካሊ ያንን ይዞብኝ ነበር ዲያብሎስ ማለት ነውና እንደዚህ አይነት ሰዎች ኤቭሪ ሳይዳቸው ነው የሚጎዳው። ሳይካትሪካሊም፣ ሶሻሊም፣ ፊዚካሊም ኤቭሪ ሳይድ ናቸው ነው የሚጎዱትና እኔም እንደዛ ነበር የሆንኩትኝ። ሳይካትሪካሊ በጣም ራሴን መጥላት ጀመርኩኝ። መጀመሪያ ለማማር በሚል ነበር ዲያብሎስ ሜዲቴት አረገ የነበረው ከስቼ እንዴት እንደማምር ምናምን ነበርና ከዛ በኋላ ግን ሊትራሊ ራሴን መጥላት ጀመርኩኝ። ራሴን አልወድም፣ ራሴን መጠበቅ አልወድም፣ ገሌ መታጠብ አልወድም፣ ይሄ ጸጉሬን መጠበቅ ምናምን ልብስ መልበስ በጣም ነው የምጠላው። ምን ራሴን የሚባል ነገር መጥላት ጀመርኩኝ። ሶሻሊ ከሰዎች የተገለልኩ ሆንኩኝ። ከውጪ ሰው ብቻ ሳይሆን ከቤተሰቦቼም ቤተሰቦቼን ላለማየት የማላደርገው ጥረት የለም። ጠዋት ሌሊት 12 ሰዓት ወጣለሁ፣ ማታ 4 ሰዓት ምንም ሳይመስለኝ እንደ ወንዶች ነው ቀጥ ብዬ የምገባው ማታ ማለት ነውና እገባለሁኝ። ከዛ በኋላ ድንገት እንኳን ተሳስቼ በጊዜ ከገባሁኝ ተሸፋፍኝ ቤተሰብ ላለማየት ነው የምተኛ የነበረውና ከሰዎች ሊትራሊ ራሴን አገለልኩኝ። ፊዚካሊ በጣም ደከምኩ። ሰውነቴ ደግሞ በጣም ነው የከሳው ከመጠን በላይ ማለት ነውና ማለት የመጨረሻ ግን መክሳት ብቻ ቢሆን የዲያብሎስ እጅ እንዳለበት ያወቅኩት መክሳት ብቻ ቢሆን ስከሳ አቆም ነበር። ግን ከስቼም አልፈልግም በቃ አልበላም የሚለውን ነገር አስተሳሰብ ያዝኩኝ ማለት ነውና ያ ነገር ግን በሁሉ ሳይድ ጎዳኝ ማለት ነውና ይሄ ነገር የቀጠለው እስከ መቼ ድረስ ነው? ለዚህ ይሄ ነገር ችግር ነው ብዬ ስለማላስብም ለእግዚአብሔርም አሳልፌ ያልሰጣሁትም ይሄን ነገር ማለት ክፍት አልሆንኩለትም። መንፈስ ቅዱስ ደግሞ እንዲሰራ ባልሰጠንበት ነገር ላይ ይሰራምና ያን ነገር ቸርችም መምጣት ጀመርኩኝ። ኮሌጅ ከገባሁ በኋላ ነበር ፌሎሺፕ አገኘሁኝ። ፌሎሺፕ ውስጥ ሊደሮቼ በጣም ይነግሩኝ ነበረ ይሄ ነገር መልካም እንዳልሆነ፣ መጨረሻው መልካም እንደማይሆን። ግን አልሰማም። በቃ ዲያብሎስ እንዳልሰማም እንዳልታዘዝም በትዕቢት ውስጥ አድርጎኝ ነበርና መልካም አድርጎ ያሳየኝ ስለነበር ማለት ነውና እንደዛ ቀጠልኩኝ። ከዛ ወደ ቸርች መጣሁ በፌሎሺፕ አማካኝነት። ከዛ ቸርች ከመጣሁም በኋላ ፋውንዴሽንም እየተማርኩ አገልግሎትም ያገልግል ሌላ ነገርን አሳልፌ እየሰጠው ግን ይሄ ነገር ችግር ነው ብዬ ስለማላስብ ሊትራሊ ይሄንን ነገር ዘግቼበታለሁ ማለት ነው። ለመንፈስ ቅዱስ አልችልም ብዬ አልሰጠሁትም ይሄንን ነገር ማለት ነውና በዚህ መንገድ ቀጠልኩኝና ምግቦች በጣም እየቀነስኩ ነው። ሰውነቴ በጣም እየቀነሰ ነው። ሊትራሊ በቃ ሐኪም ቤት ሄዳለሁኝ፣ እታከማለሁ፣ እመጣለሁ። የሆነ ሰዓት ላይ ምን ሆነ ጭራሽ እዚጌ ጀርጅ ይባላል በእንግሊዘኛ የስሙ ማለት ነው። ጋስትሮኢሶፋጃል ሪፍሌክስ ዲዚዝ የሚባል በሽታ ነውና ይሄኛው ኢንዶስኮፒ ታየሁኝ። ይሄኛው ጭራሽ ምግብ ውሃ እንኳን ማሳለፍ አቃተ ማለት ነው ጉሮሮዬ። ስለዚህ ጠቧል ብዬ አሰብኩኝ ማለት ነውና መታየት አለብሽ በፍጥነት ተብዬ ታየሁኝ ሐኪም ቤት። ስታይ ሪፍሌክስ ነበር የጨጓራ አሲድና ባይል የሚባል ሐሞት አለና ያ ነገር ሊትራሊ ወጥቶ ወደ የምግብ ትቦይ ውስጥ ገብቶ ያቆሰለው ነበርና ሁለተኛ ደግሞ ምን አረግ ነበር ያኔ ምግብ በበላውበት ሰዓት ምግብ ሰውነቴ ውስጥ እንዲቀመጥ ስለማልፈልግ እንዲወጣ ታገል ስለነበረ ይሄንን አክስሎት እያለፈ ነበርና በዛ ምክንያት እዚህ ጋር በጣም ቁስል ተፈጥሮ ነበርና መጨረሻ ላይ ወተት ብቻ መጠቀም ጀመርኩኝ ማለት ነው። 2015 አካባቢ ወተት ብቻ ነበር የምጠቀመውና ከዛ
አንድ ቀን ላይ ወተትን ጠጥቼ ማለት ማታ ስተኛ ጠዋት ሞቼ እንደምነሳ እያሰብኩ ነው የምተኛው። ምክንያቱም የጠጣሁት ወተት መውረድ ስለማይችል ማለት ነውና ነገ እርቡኝ እበላለሁ። እርቡኝ ከበላሁ ደስ ስለሚለኝ ማለት ነው። ሳይርበኝ ከበላሁኝ መውረድ ስለማይችል ምግቡ መብላት ስለማልችል ነገ እርቡኝ በላ ይሁን ብዬ ጓጉቼ ነው። ምክንያቱም ግማሽ ወተት ነው የምጠጣው። አንድ ወተትን ለሁለት ጊዜ ነው የምጠቀመው። ዛሬ ማታ ከበላሁ ነገ ማታ ነው። እሱም ከወረደልኝ ነው መጠቀም የምችለው ማለት ነውና በዚህ አይነት መንገድ አለኩኝ። ከዛ ነሐሴ አካባቢ ላይ 2015 ላይ ከአናካዞች ጋር እንትን ነበረን ጾም ጸሎት ይዘን ነበርና የመጨረሻ ተስፋ እንድቆርጥ ያደረገኝ ያን ጊዜ ነበረ። ማለት አንድ ቀን ማታ ላይ የጠጣሁት ወተት ቸርች መጥቼ ከ4 ቀን በኋላ ወጣ ማለት ነውና ከ4 ቀን በኋላ ከዛ ጌታ ያልኩትኝ ህይወት እኮ የኔ ህይወት አይደለም በፍጹም። እንዴት ነው እንደዚህ የሚሆነው? ሰው እየበላ እየጠጣ በቀን 3-4 እየተመገበ እየኖረ እኔ የጠጣሁት ግማሽ ወተት ከ4 ቀን በኋላ የሚወጣ ከሆነ እንዴት አድርጌ ነው የምኖረው? እንዴት አድርጌ ነው ማገለግለው? ጌታ ሆይ አይኖ ትቢት ላይ ነበርኩኝ፣ አልሰማውም፣ አልታዘዝኩኝም። ግን ምሕረት አድርግልኝ፣ በቃ አሁን ወደ ማስተዋል ተመልሻለሁ አልኩትኝ ማለት ነውና ከዛ እንደዛ ያልኩኝ ቀንም ሐሙስ ቀን ነውና ትዝ ይለኛል። የአገልግሎት ስልጠና ነበረና ከዛ አንድ ሰው ወደዚህ የሚገባ ሰው ነውና እየመጣሁኝ ከላይ ሊበላ ወደ ስጋ ቤት ሲገባ አየሁትኝና ጌታ ሆይ ይሄ ሰው እኮ አልኩኝ ምናልባት ቁርስ ይሆናል ወይም ምሳው ይሆናል ወይ መክሰሱን ለመብላት ይሆናል የሚገባው። እኔ እኮ ከ4 ቀን በፊት የበላሁት እየወጣ ነው ወተት ግማሽ ወተት። እንዴት አድርጌ ነው ታዲያ የምቀጥለው አልኩትኝ ማለት ነውና በቃ በጣም የማይሆን ውስጥ እንደሆንኩ ገባሁኝ። ከዛ አንድ ቃል ወደ ልቤ መጣ። ምሳሌ 18:16 ላይ ያለው ቃል እጅ መንሻ ለሰጪው መንገድን ታሰፋለታለች የሚለው ቃል ወደ ውስጥ ይመጣና ሰው መንፈሳዊ አባት እኮ አለኝ። ስለዚህ ይህ ነገር አቅቶኛል፣ እስካሁን ዘግቼ ነበር። ሰው ኮኔክት አድርጌ ካሁን በኋላ ነገሬ በሮቼ እንዲከፈቱ ማድረግ አለብኝ ብዬ ወሰንኩኝና ከዛ ይሄንን ወስኜ ልክ ላደርግ ባለውበት ሰዓት ሐሙስ ቀን ላይ ነው ቤት ውስጥ ታሜ ራሴን ስቼ ወደ ሐኪም ቤት ይዘውኝ ሄዱ ማለት ነውና ከዛን ቀን ጀምሮ ከቤት መንቀሳቀስ አልቻልኩኝና ሐሴ መጨረሻ አካባቢ ነው። ከዛ ግልኮስ ምናምን መጠቀም ጀመርኩኝ፣ መርፌዎችን መጠቀም ጀመርኩኝ። ከዛ መድኃኒቶችን መከታተል ጀመርኩ። ከዛ እንደዛ እያልኩኝ ፊዚካሊ ነገሮች እየተስተካከሉ መምጣት ጀመሩ። እንደዛ የሆነ ግን አይምሮዬ ላይ ያለውን ነገር በደንብ ስላልሰራሁበት መልሼ ልክ ሰውነቴ ማለት በጣም የምጠላው ነገር ምንድነው? ሰው ይሄ አማረብሽ ሲለኝ የሆነ በቃ ራሴ ማማር ሲጀምር ምናምን አልወድም፣ በጣም ነው የምጠላው። ቶሎ ብዬ ራሴን ለመቅጣት ነው የምሄደው የነበረው ማለት ነውና ከዛ ልክ ያን ነገር ድጋሚ መልሼ እንትን ማድረግ ጀመረ ማለት ነውና ልክ እንደዛ እየሆንኩኝ ስመጣ የሆነ ሰዓት ላይ ሰውነቴ ፉሊ እጅ ሰጠ ማለት ነው። ሙሉ ለሙሉ በቃ መድረቅ ጀመረ ሰውነቴ። ሊትራሊ ሴሎች ጠቅላላ ምግብ ያላቸውን ጨረሱ። መንቀሳቀስ አልችልም። ሶፋ ላይ ተኝቼ መዋል ጀመርኩኝ። እናቴ ጋቢ ታለብሰኝና እሷ ፕሮግራሟ መሄድ ያለባትን ትሄዳለች። ቤት ውስጥ ብቻዬን ነው የምውለው። ሁለት ደግሞ ዲያብሎስ ምን አደረገኝ? ሳይካትሪካሊ ምን አታክ አደረገኝ። አንቺ ነሽ አሁን አገልጋይ ነበርሽ እኮ ትምህርት እኮ የሁሉ ትምህርት ተምረሻል፣ ግን የምታገለግዩን አገልግሎት ቆመሽ ያ ሁሉ ተምረሽ እንዳልተማረ ሆንሽ ይሄው ቤት ቁጭ ብለሻልና መንፈሳዊ አባትሽም እኮ አልታዘዝሽም፣ የሚልሽን ነገር አልሰማሽም፣ በቃ የሚልሽን ነገር አልሰማሽም፣ አልታዘዝሽም። ስለዚህ አዝኖብሻል በጣም ይለኝ ስለነበረ እግዚአብሔርን ቃል መስማት፣ ሲዲዎችን መስማት፣ ጎስፕል ቲቪ ማየት የሚባለውን ነገር መፍራት ጀመርኩኝ ማለት ነውና አንዳንዴ ምን ትለኝ ነበረ ማዘር፣ አረ ሰላም ቃል ስሚ ተይ፣ አባትሽን ስትሰሚ እኮ የሚሆን ነገር አለ፣ ጎስፕል ለምን አታይም ተኝተሽ ትለኛል። ሀያ ይላታለሁ። ባልነግራትም ውስጤ ፍርሃት አለ። ምክንያቱም አገልግሎት ጥዬ ነው የመጣሁት፣ እዛ ጋ የተማርኩትን አልተገበርኩትም ወደሚል ክስ ውስጥ ከተውኝ ስለነበር ማለት ነውና ከዛ ቀስ በቀስ ይሄ ምን አረገኝ? ጸሎት ቆምኩኝ፣ እግዚአብሔርን ቃል የሚባል ተውኩኝ፣ መዝሙር የሚባል ተውኩኝ፣ ስፒሪቹዋል የሚባል ነገር ይጠቅላላ ጠፋብኝ ማለት ነውና ተስፋ መቁረጥ ውስጥ መግባት ጀመርኩኝ። ፊዚካሊ ሚሊትራሊ ደከምኩኝ በጣም ማለት ነው ከሚባለው በላይ ወራው ታረረኩኝ። ሰውነቴ የለም
ፊቴ ሰው አልመስልም፣ ሌላ ሰው ሆኛለሁ። ጭራሽ መንቀሳቀስ አልችልም፣ ተኝቼ ነው የምውለው። ትንሽ ከተንቀሳቀስኩኝ እግሮቼ እንዳለ ማበጥ ይጀምራሉና ኤቭሪ ሳይድ ዝግትግት አለ ማለት ነውና ከዛ እንደዛ በሆንኩበት ታይም ላይ ማዘር አንዳንድ እግዚአብሔር ሰዎችን ይዛት መጣና እንዲጸልዩልኝ ታርግ ነበርና ከዛ ይመጡና እኔ ምን ሆኛለሁ በቃ መጨረሻ ላይ ምን አድርጎኛል እግዚአብሔር ግን አለ ወደሚል ገባው ማለት የለ ሙስሊሞች 40 ሲሄዱ ሳይ በጣም ቀናለው ወይኔ አምላክ አላቸው ማለት ጀምራል ሊያስቀድሱም ሲሄዱ ወይኔ ታድለው ወደ አምላካቸው ይሄዱ ነውላል ይሄን እግዚአብሔር አለ የሚለውን ነገር ራሱ እንዲወጣ አደረገ ማለት ነውና ከዛ እናቴ ይዛቸው ትመጣና ከዛ ያዩኝና አንቺ ውስጥ እኮ ቃል አለ ውስጥሽ ያለውን ቃል አውጪና ተጠቀሚበት አንቺ ላይ እጅ አንጭን የሚሉኝና ሊትራሊ ግን ሞት ስለነበረ ያንን ሞት ብቻ ይከለክሉና ይወጡ ነበርና እንዴ ምን ማለት ነው እኔ እኮ የለሁም እግዚአብሔር የለም ይያልኩኝ ነው የምን ቃል ነው ውስጤ ምናምን እላለሁ ማለት ነውና እነሱ ግን ነው አንቺ ላይ እጅ አንጭን ምኛ እግዚአብሔር ቃል ውስጥሽ አለ ይሄንን እግዚአብሔር ቃል ተጠቀሚበት አውጪው ይሉኝ ነበርና ከዛ እንደዛ ያሉኝ ያለ አንድ ቀን ላይ አንድ ነገር ሆነ በቃ ወራውት አድርግ ያለሁኝና ሶፋ ላይ ቲቪውን ዘጋሁኝና ተዘረርኩኝ ማለት ነው የመጨረሻ እንደሆነ ገባኝ ከዛ ያለቀስኩኝ በልቤ ዳዲ አንድ ቀን ያለውን ነገር ትዛለኝ አንድ እግዚአብሔር ሰው በትንፋሹ ማውራት ስለቀጠው በትንፋሹ ያወራ ነበርና በልሳን ይጸልይ ነበር የሚለው ትዛለኝና ከዛ በትንፋሹ አንድ ነገር አልኩት ጌታ ሆይ አልኩት አንድ ቃል ስጠኝ የሚታየው ነገር ሞት እንደሆነ ባቀም ተስፋ ቢቆረጥም አባቴ በጣም ተስፋ ቆርጧል ቤት ውስጥ በጣም ተስፋ ቆርጧል ምክንያቱም እኔ እየሞትኩ ስለሆነ ያለውት ማለት ነውና አንድ ቃል ከሰጠኸኝ ግን እኔ አምናለሁ ድናለሁ እሞታለሁ ውስጤ እሞታለሁ የሚል ነገር ሐሳብ የለኝም ፊዚካሊ የሚታየው ሌላ ቢሆንም ግን እድናለሁ አገለግላለሁ የሚለው ነው ውስጤ የማስበውና ጌታ አንድ ቃል ከሰጠኸኝ እኔ እድናለሁ አገለግላለሁ እወጣለሁ ይለው ነበርና እንደተኛሁን አንድ ቀን ወደኛ ሰፈር የሚመጣ አንድ ልጅ አለና እዚህ የሚካፈል እሁድ ቀን ዳዲ ያለውን ነገር ነግሮኝ ነበር ሰኞ አደውሎ ማለት ነው ሰላም ዳዲ ትላንትና አንድ ነገር ብሏል ዮሐንስ ወንጌል ምዕራፍ 20 ቁጥር 13 ላይ ያለውን ቃል በተዘጋ ቤቱ ሰላም ለናንተ ይሁን ብሎ ይገባ ጌታ እናንተም ነገር ላይ ሰላም ለናንተ ይሁን ብሎ ይገባል ብሎ ተናግሮኝ ያኔ ነገረኝ ጊዜ በድካም ውስጥ ነኝ ያው ሲነግሩኝ ሰማለኝ አልናገርም ሰማለኝና መንፈስ ቅዱስ ያንን ሪማይንድ አደረገኝ ማለት ነው በተዘጋ ቤቱ ሰላም ለናንተ ይሁን ብሎ ይገባ ጌታ የሚሉትን ኦኬ በቃ በተዘጋ ነገር ላይ ሰላም ላንቺ ይሁን ብሎ ጌታ ኢየሱስ እኔም ነገር ላይ ይገባል የሚለው ቃል ያንን እንትን አልኩኝ መጽሐፍ ቅዱሴን ከፈትኩኝ ከዛ በኋላ ያንን ቃል ማየት ጀመርኩኝ ሌላው ደግሞ ሐዋርያት ሥራ ላይ ምዕራፍ 3 ላይ ያለው ቃል ጴጥሮስና ዮሐንስ ወደ ጸሎት እየገቡ ያለ 38 ዓመት ሽባ ሆኖ የተኛውን ሰው ያለንን እንሰጣለሁ በጌታ በኢየሱስ ስም ተነስና ተመላለስ እንዳሉት የኔም ነገር ዛሬ በጌታ በኢየሱስ ስም ተነስቼ እመላለሳለሁ የሚለውን ቃል ተቀበልኩኝ ሁለቱን ቃል ያስኩኝ ከዛ በኋላ ወንድሜ ጋር ደወልኩኝና ኢየሱስ የሚሉ መዝሙሮችን ቶሎ ብለ ይዘልኝና አልኩት ከዛን ቀን ጀምሮ ኢየሱስን ወደ ውስጥ የገባውት በእያንዳንዱ ነገር ላይ ኢየሱስ ብዬ መጥራት ጀመርኩኝ ማለት ነውና ከዛ እናቴ አንድ ቀን በተኛሁበት በጣም እንትን ባለኝ ሰዓት ሰላም አብርሽ ነው አለችኝ አይ ነው ሂጂ ፕሮግራም ነበረባትና ምንም አታረጊም ሂጂ አልኳት እሺ ምን ልጸልይልሽ ስትለኝ እዚህ ጋር ኦፕራሲዮን መደረግ ያለበት ነገር አለ መውጣት ያለበት ነገር አለ ስለዚህ ይሄ ነገር ኦፕራሲዮን እንዲደረግ ንገሪልኝ አልኳት ማለት ነውና ከዛ ሄዳውላ ስትመጣ አንድ ነገር አለችኝ ሰላም እንዳፍሽ ሆኖልሻል እዚህ ጋር ኦፕራሲዮን መደረግ አለብኝ የሚል ሰው አለና ኦፕራሲዮን አድርጌዋለሁ ብሏል ጌታ ብላ ነገረችኝና አሜን ብዬ ተቀበልኳት ከዛ በኋላ መጀመሪያ ላይ ተቀብዬ 2015 ላይ ተቀብዬ ነበር ቃል ምሳሌ 18 16 ላይ ያለውን ቃል ይዤው ነበርና እጅ መንሻለ ሰጪው መንገድን ተከፍተለታለች የሚለውን ከዛ በቃ አሁን ይሄንን ቃል ተቀብያለሁ መንፈሳዊ አባቴ ደግሞ በዚህ ነገር ላይ ማህተም ይመታልኛል ስለዚህ ነገሮች በደንብ ይከፈቱልኛል ለዚህ መልካም ይሆናል አልኩኝና አርብ ቀን አስይዤ ወደዚህ መጣሁኝ ማለት ነው መቀመጥ አልችልም መቆም አልችልም
በቃ ሊትራሊ መተኛት ብቻ ነውና ሰውነቴ ወራው ታውቋል። ፊቴም ጥሩ ላይ አልነበረም እና አርብ ቀን ነው እዚህ ቀጠሮ አስይዤ መጣሁኝ። ዳዲ ጋር ቢሮ ገባሁኝና ከዛ ሰላምዬ ምንድነው አለኝ። እንዲህ ነው ብዬ ያለውን ነገር ነገርኩትኝ። ከዛ ምንም አላለኝም። ሰላም የናዝሬቱን ኢየሱስን ፈልጊ አለኝ ማለት ነውና አሜን ብዬ ተቀበልኩኝ። ከዛ በኋላ እንዳትሞት በህይወት መንፈስ አስሬያለሁ ብሎ ጸልይልኝ ሕዝቅኤል 37ን ትንቢታዊ ቃል ተናገረብኝ። ከዛ በኋላ ወጣሁኝ። ከወጣን በኋላ እናቴ ያንን ቃል ተቀብለን ከወጣን በኋላ ለ3 ቀን ያክል ጾም ጸሎት ይዛልኝ ገባች። ልጄን ስጠኝ ብላ የሰማነውን ኢየሱስ የሚለውን ቃል ይዘንና ዳዲ ተናገረብኝን ቃል የሕዝቅኤል 37 ያለውን ቃል ያስኩኝና ከዛ በኋላ ደግሞ ሴቶችም ሙታናቸውን በእምነት አስነሱ የሚለውን ቃል ያዥ ብያት እሱን ይዛ ገባች። ለ3 ቀን ያክል ጾም ጸሎት ይዛ ልጄን ስጠኝ ብቻ ብላ ገባች። ከዛ በኋላ የተነገረብኝ ከዛ ቃል የተነሳ ከናዝሬቱ ከኢየሱስ ስም የተነሳ ነገሮች በሙሉ መለዋወጥ ጀመሩ ማለት ነውና ቀላል አልነበረም። ነገሮች ሲያልፉ እንትን ነበረ። ተቀምጬ መነሳት አልችልም። ሽንት ቤት መግባት አልችልም። ቤት ውስጥ ነው የምጠቀመው። በእናትና ባክስቴ እጅ ነው ቁጭ ብዬ መነሳት የምችል የነበረው። ካልጋ ላይ መንቀሳቀስ አልችልም። የምበላው ነገር ሀባብ ጁስና ፓፓዬ ጁስ ነበር። እሱን ቀጭን አድርጌ ነበር እንደ ውሃ ነበር መግባት የሚችለው። እሱ እንኳን መውረድ ካልቻለ እስከ ነገ ድረስ ላልበላ እችል ነበረና ሲጌል ግን ከናዝሬቱ ከኢየሱስ ስም የተነሳ ግን እዚህ ጋር መሆን ያለበት ነገር በሙሉ ኦፕራሲዮን ሆኖ ኩላሊቴም ደግሞ ማለት ሰው በልቶ ቀጥታ ነው የሚወርደውና የኔ ግን በዚህ በኩላሊቶቼ በኩል የሚወጡ ነገሮች ነበሩ። ምንድነው ግን እል ነበረ። ግን ሌሊት አልተኛም። በልቼ አሁን መብላት ከጀመርኩ በኋላ በናዝሬቱ በጌታ በኢየሱስ ስም መሰራት ያለበት እኔ ውስጥ መውጣት ያለበት ነገር ካለ በናዝሬቱ በኢየሱስ ስም መውጣት ያለበት ነገር ሁሉ መውጣት አለበት ብዬ እያዘዝኩኝ ነበረ። እያንዳንዱን ድርጊት ማረገው የነበረው ምክንያቱም እኔ የምጠጣው ጁስ አይደለም የምበላው ምግብ አይደለም ውበትን የሚሰጠኝ ነገር የሚመልሰው አብሮት የሚገባው የናዝሬቱ የኢየሱስ ስም ነው። የማምነው የነበረው የናዝሬቱን ኢየሱስ ስም እንጂ የምበላው ምግብ አልነበረም። ምክንያቱም ሰው 3ቴም 4ቴም በልቶ በቀን ቅባት እንኳን እየበላ እንደኔ መለወጥ አይጀምርም ነበርና እኔ ግን በናዝሬቱ በጌታ በኢየሱስ ስም እያልኩኝ የምመገበው ያጁስ ነገሬን እየለወጠ በአንድ ቀን ለውጥ እያመጣው በሁለት ቀን ለውጥ እያመጣው ፊቴ እየተለወጠ አባቴ በጣም ዲስአፖይንት ሆኖ ነበርና አንድ ቀን ትዝ ይለኛል። ሰላም አለኝ። እንድትሞች እየጸለይኩብሽ ነው። በቃ ከዚህ በላይ አብቅኔ ጨርሻለሁ። ደግሞ ጠንቋይ ቤት ልሄድ ነው ላንቺ ስል ሲለኝ ኖ አልኩት ማለት ነው። እግሩ ስር ሄጄ ብርክክ አልኩኝና አባቴ አንተ እንዳታዝንብኝ፣ አንተ ብቻ እንዳታዝንብኝ፣ እኔ እንደምኖር አውቃለሁ፣ በህይወት እንደምቀጥል አውቃለሁ። እግዚአብሔርን ደግሞ በደንብ አምነዋለሁ። ምክንያቱም ትላንት ከምን እንደወጣው ስለማቅ ነገሮች ይለወጣሉ። ብቻ እንድትሞቺ እንዳትለኝ፣ ምንም እንዳታዝንብኝ፣ ነገሮች ይቀጥላሉ። ወደ ጠንቋይ ቤትም እንዳትሄድ፣ ወዴትም እንዳትሄድ እግዚአብሔርን ያምነዋለሁ፣ ነፃ ያወጣኛል ብዬው ነበርና ከዛ በኋላ ከናዝሬቱ ከኢየሱስ ስም የተነሳ ያ ነገር እየተለወጠ ከሚያይብኝ ነገር የተነሳ ደግሞ አባቴ መልካም እየሆነ ነገሮች እየተለወጡ ሰላም እየወረደ ምክንያቱም ካለው ፊዚካል ጭንቀት በላይ ደግሞ የአባቴ ነገር በጣም ያሳስበኝ ነበር። ምክንያቱም አባት ካዘነ መልካም አይሆንም፣ ቤት ሲያዝኑ ደስ አይልምና የአባቴንም ደስታ ሲያይ እኔም ያለው ጭንቀቴ እየተቀየረ መጣና ነገሮች መልካም እየሆኑ መጡ። ያ ቁጭ ብድግ ማለል የነበርኩ ልጅ ብርታት እያገኘው አቅም እያገኘው ከቀን ወደ ቀን ውበቴ እየተለወጠ ፊቴ እየመጣ ሰው እየመሰልኩኝ መብላት ማልችል የነበርኩ ጁስ ነበር የምጠቀመው እየተጨመርኩኝ ከዚህ ከሄድኩኝ በኋላ የናዝሬቱን ኢየሱስም እየተጠቀምኩኝ ምግብ ስሩልኝ ማለት ጀመርኩኝ ማለት ነውና ሾርባ ነገሮችን ስሩልኝ ማለት ጀመርኩኝ። ይሄ ቀጭን የምጠቀም የነበርኩኝ ወፍራም ካልሆነ እንደውም ቀጭን ስጠጣ ያመኝ ጀመረ ማለት ነውና እዛ ሲዲዎችን ሰማ ነበረ። የኢየሱስን ስም ስሰማ አቅም አገኝ ነበረ። ቃሎችን እግዚአብሔር እየሰጠኝ በብዙ መዝሙሮች እያጽናናኝ ሬማ እየሆነኝ የእግዚአብሔርን ቃል እየመገበኝ ከነበርኩበት ከዛ ከሞት ድባብ ከነበርኩበት ከዛ ከጨለማ ድባብ ሁሉ ከነበርኩበት ከዛ ተስፋ መቁረጥ ሁሉ እግዚአብሔር ነፃ አወጣኝ ማለት ነውና የናዝሬቱ ኢየሱስ
አይምሮዬ ላይ የነበረው ነገር ያ ነገር ተመለሰ። ሳይካትሪካሊም የነበረው ነገር ይሄ ለምግብ የነበረኝ አስተሳሰብ ተቀየረ ማለት ነውና ቁጭ አልኩኝና ምን አረኩኝ? አንድ ቀን በናዝሬቱ በጌታ በኢየሱስ ስም እኔ ውስጥ የሆነ ልትገለኝ የፈለክ አጋንንት አለ፣ ስለዚህ አሁኑኑ ከኔ ውጣ ብዬ ያንን አጋንንት ከራሴ ያስወጣሁኝ። ከዛ በኋላ ደክሞ የነበረው መንፈሳዊ ነገርም እየበረታው ሄድኩኝ ከብዙ ቅዱሳኖች ጋራ። ያ ሲዲ ለመስማት የነበረ ነገር ያ ፍርሃት ባይ ዲፎልት መውጣት ጀመረ። ያንዳንዱ ነገር የጸሎት ህይወቴ ከቃል ጋር ያለኝ ግንኙነት ከእግዚአብሔር ጋር ያለኝ ግንኙነት እየተመለሰ ተስፋ መቁረጤ እየወጣ ራሴን ምጠላበት። ከዛ በኋላ ምን አስባለሁ ቲቪ ላይና ቸርች ለብሼ የሚሄደው ምን አይነት ልብስ ነው፣ እንዴት አድርጌ ነው ፏ አድርጌ የሚሄደው የሚለው ማሰብ ጀመረ። አስቤ አላቅም እንደዚህ በጣም ምጠላውና ብዙ ሌሊቶችን ሳልተኛ ነበረ ማሳልፍ የነበረው። በፍጹም አልተኛም። የበላሁት እስኪወጣ ድረስ ሌሊት ይነጋል እንዲሁ ማለት ነው ቁጭ እንዳልኩኝ። ምክንያቱም ትግል ነው በቃ ምንድነው ግን የሚያደርገው እኔ ሰውነት ውስጥ የሆነ ነገር እየተካሄደ ነበር ምል የነበረው ማለት ነውና ሊትራሊ በቃ ግን ጌታ እንለው ነበር ኦፕራሲዮን መደረግ ያለባችሁ ነገሮች ሁሉ በጌታ በኢየሱስ ስም እኔ የጠራኋችሁ እኔ ማቃችሁ እኔ ማላቃችሁ መውጣት ያለባችሁ ነገሮች ሁሉ የተሰራችሁ ሰውነቴ ላይ ያላችሁ ነገር ሁሉ ውጡ ይል ነበርና በዛ ነገር ሰውነቴ ውስጥ ያሉ ነገሮች ሁሉ እየወጡ ሲያቅተኝ ምን ለዲያብሎስ እድል ፋንታ ላለመስጠት ምን አደረግ ነበር? መተኛ ሲያቅተኝ በናዝሬቱ በጌታ በኢየሱስ ስም እና ቁጭ ብዬ እየጸለይኩኝ አድር ነበርና ያ ነገር ራሴን እንትን እያለ እየገነባ መንፈሳዊ ነገሬን እየመለሰ መጣና ቀስ በቀስ ነገሮች ወደ መልካም ሄዱ። ብዙ ቀናት ግን አልፈጅም፣ ምክንያቱም የናዝሬቱ ኢየሱስ የገባበት ነገር ስለሆነ ነገሮች እየተለወጡ ሄደ። ቆሜ መሄድ ጀመርኩኝ፣ ወደ ሽንት ቤት መንቀሳቀስ ጀመርኩኝ፣ ግቢ ውስጥ መንቀሳቀስ ጀመርኩኝ። ከዛ በኋላ እውነተኛ ጎብኚ የሆነው ምክንያቱም የጌታን ስም የሚጠራ ሁሉ ይድናል ይላልና ከስሞች ሁሉ በላይ የሆነ ስም የጌታ የኢየሱስ ስም ከተሰጣቸው እኔ ውስጥ ከነበሩ ነገሮች ሳይካትሪካሊ፣ ሶሻሊ፣ ፊዚካሊ ኤቭሪ ሳይድ ከነበሩብኝ ችግሮች ሁሉ ጌታ ኢየሱስ በስሙ ነፃ ወጣኝ፣ በደሙ ነፃ ወጣኝ። የጌታ ኢየሱስም የጎንዮሽ ጉዳት የሌለው ነውና ሁሌ ማለት አቅም ይሰጠኝ የነበረው መዝሙሮችን ሰምቼ እግዚአብሔርን ቃል ሰምቼ ጌታ ኢየሱስ እውነተኛ አዳኝ ነው። ምክንያቱም የሆነ ሳይዳችሁን ጎርቶ አይደለም የሆነ ሳይዳችሁን የሚለውና ጌታ ኢየሱስ እውነተኛ የሆነን መድኃኒት በሁሉ ሳይድ ሰጠኝ። እውነተኛ የሆነው አዳኝ ኢየሱስ እኔን አዳነኝና ከነበርኩበት ከየትኛውም ጨለማ አወጣኝ፣ በህይወት አኖረኝ። ዛሬ በህይወት ኖሬ እንድመሰክር እድልን ሰጠኝና ጌታ ኢየሱስን እጅግ አድርጌ አመሰግናለሁ። እንዲሁም መንፈሳዊ አባቴን በጣም ነው ማመሰግነው፣ በጣም ማለት ነውና አንድ ነገር መናገር እፈልጋለሁ። ሁሉ ጊዜ ማለት የምንሰማው ቃል ቀልድ አይደለም። እዚህ መቀመጣችን እድል ነው። በጣም እናፍቅ ነበር እኔ ቸርች መቼ ነው የሚሄደው፣ እዛ ቦታ መቼ ነው የሚገኘው። ለካ ሁሉ ጊዜ ስንመጣ ስለቻለን ይመስለናል። አንዳንዴ ስናረፍድ፣ አንዳንዴ ስንቀር እድል ነው የማናገኘው ጊዜ ይመጣልና በጣም እናፍቅ ነበር። እሁድ ቀርቼ ማላቅልኝ እሁድን ጭራሽ ተውኩኝ ማለት ነውና ቤቶኛ ያለቅስ ነበር። እንዲህ እላለሁ ማለት ወንድሞቼ ሲወጡ ምናምን እኔ ቤት ነኝ ማለት ነውና የሆነ ጊዜ ሊትራሊ ማልቀስ ጀመርኩኝ ማለት ነውና ማለት እሁድን ቁጭ ብዬ ቤት ውስጥ ማለት ነው። ለካ የእግዚአብሔር ቤት መምጣት እድል ነው። መጥቶ ማምለክ እድል ነው። የአገልግሎት ቀን መቀኘት እድል ነው። የእግዚአብሔርን ቃል እዚህ ጋር ቁጭ ብለን ስንሰማ ቀልድ አይደለም። የእግዚአብሔርን ቃል አግኝተን በጆሮአችን ማዳመጥ፣ ምክንያቱም እኔ በጆሮ ማዳመጥ የማልችልበት ጊዜ ነበር። አቅቶኝ ወራዊት ያረኩበት ጊዜ ነበርና ግን ያ ጸጋ ምክንያቱም አባታችን ትምህርቶችን በማስተማር ብቻ አይደለም፣ ስንኖርም ሳንኖርም ከኋላችን በጸሎት ይታገላል። በፍቅሩ ትዝ ይለናልና በምክሩ ትዝ ይለናልና መንፈሳዊ አባቴን በጣም እጅግ አድርጌ አመሰግናለሁ። በአጠቃላይ ጄሊሲ ፋሚሊዎች ስለኔ ጸልያችሁ ስለኔ ደከማችሁ ያበረታችሁኝ እየመጣችሁ የጠየቃችሁኝ ሁሉ አመሰግናለሁ። Thank you.
ገናናው የእጄን ሰንሰለት በጠሰው ተመስገን ልበል ልቀኝለት በእግሩ ስር ልውደቅ